የሆነ ትንሽዬ ከተማ ላይ የተዘጋበ በራ ያለው እውነት ነው። ከየት ነው የመጣው? እኔ ከአቃቂ ነው የመጣሁት። እሺ ባለቤቴ ዛሬ ሳምንት እዚህ ነው ተፈውሳ ሄደችው። ትንሽ ልጅ ነበረችኝና እንትኑ የነካካ ያንተን ቻናል ያመጣል። ከዛን አየችና እንዴ ይሄ ነገር እስቲ አረ ይሄ ነገር ደውል አለች። ምን ነው እላታለሁ። አይ መሄድ አለች እዚህ ቦታ መሄድ አለብኝ በቃ እዚህ ነው ያለር ነው ቸርች የለም። ስንት ጊዜ ነው በውስጡ ከተቀመጥክ? 14 አመት 14 አመት። ዛሬ ነው ያውጃለሁ። ረጅም አመት ያስቆጠረ ሟርት ከናንተ ላይ ፈረሰ። ከቤታችሁ ላይ ፈረሰ። ከህይወታችሁ ላይ ፈረሰ። በኢየሱስ ስም ነፃ ውጡ። አሁን በላውን አዛሃለሁ። ስንት ናችሁ ውስጡ? ስንት ነህ? 28 አሁን አዛሃለሁ። ስሙን ለቀ፣ ህይወቱን ለቀ፣ ትዳሩን ለቀ፣ ቤቱን ለቀ፣ ልጆቹን ለቀ፣ በታላቅ ድምጽ ሊሰራ የሚገባውን ስራ ሁሉ ለቀ። በታላቅ ድምጽ 5 ጊዜ ጮኸ። እንደሞተ ሰው ዘረው ውጣ። 1 2 3 4 ምንድነው ያሰቃየ? አዲስ አበባ መጣሁ። እስካሁን ድረስ ምንም ነገር የለኝም። ዜሮ ነኝ። ሰራለሁ ዜሮ። የኛ ቤተሰብ እንዳለ በሽተኛ ነው። እህቴ አሁን በካንሰር ታማ ነው። ይኸው ከአቅማችን በላይ ነው ተብላ ነው በዚህ እንትን ጥቁር አንበሳም በጨረር ምናምን አሉ። አሁን ወደ ሾኔ የሚባል ሀገር ነው ያለችው። እና በቃ የኛ ቤተሰብ አንድ ጤነኛ ሰው የለም። እግዚአብሔር እንደው ምን ነው ባልተፈጠርኩላ ነው ያልኩት። እሷ ስትታመም እሷ እየደወለች በቃ መሞቴ ነው ስትለኝ፣ እኔ ደግሞ እዚህ ጋር ምንም እጄ ላይ ባዶ ነው። በቃ እኔ በዛ ምርር ብዬ መከላከያ ሄድኩት። በቃ ልሙት እዛ በቃ እዛ ልሙት። እግዚአብሔር ደግሞ አዙሮኝ አመጣኝ። ይኸው ምንም ሳልሆን እግዚአብሔር ይዞኝ አመጣኝ። ይኸው አሁን ባለቤቴም እዚህ ተፈውሳ ነው ሄደችው። እኔም ደግሞ ዛሬ በቃ መሄድ አለብኝ እዚህ ቤት ብዬው መጣሁ። እግዚአብሔር አየኝ ዛሬ። እኔ ምንም የምናገረው ነገር የለም። እግዚአብሔር ዛሬ ነው ያየኝ። እውነት መፈጠሬን በቃ ዛሬ ነው ያወቅኩት። ምንም በቃ እኔ ይሄ ነው ብዬ መናገር አልችልም። እግዚአብሔር ዛሬ ስላየኝ እግዚአብሔርን አመስግኑልኝ።